ከሚሊዮን በታች ከሌለ ላይክ ማያወጣ ነገር ከሌለ አያስፈልግም ይሄ ነው ከዚህ ጀምሮ ነው of course ክርክሩ negotiation የሚባል ነገር እሱ ኖርማል ነው ግን ከዚህ በታች ከሆነ በቃ በሩ ተዘጋ መኪና ገዝተሽ አቆመሽ ሄደሽ የኔ ነው አለሽ ወንዶቻ የመጀመሪያ መኪናዬ ውድ መኪና ነበረች እሺ እና ከአንድ ቦታ ሄጄ ተመልሼ ፌስቲቫል እንደ ድግስ ነገር ነበር ስመለስ እዛ ተደግፎ እኔ ላወሩኝ ሞከሩ ተደግፎ ያንቺ ነው መኪና የኔ መኪና እሺ ምን አሉሽ እኔ ይሄ ቆንጆ መኪና እነሱም ራሳቸውን አንቺን ኢምፕረስ ማድረጋቸው ነው አዎ ግን ለረጅም ሰዓት አወራዋቸው እውነት ለመናገር እንተርቴይኒንግ አዳመጥኳቸው እውነት ይሄ መኪና የማን ነው እንዴት ነው ምናምን ግን በኋላ ላይ እንግዲህ ሲደብረኝ መኪና ውስጥ መግባት አለብኝ አይዊሽ ፊታቸውን ባይወዘን ሰዓት ያኔ ካሜራ አልነበረም እንግዲህ ካሜራማ ያኔ ጠራ ነበር አሁን ዛሬ አረታይ ያወራሻቸው ጠራ ነበር እንግዲህ ያኔም የኔ ኮሚኒቲ ጓደኞቼም የድሮ ነበሩ ገባክ ይሄ እዛ ሌቭል ውስጥ ነበርኩኝ አሁን እነዚህ ሰዎችን ማያጋጥሙኝም ገባክ የኔ ኔትወርክ ኮምፕሊትሊ ሌላ ሆኗል ጧት ስነሳ የፈለኩትን መስራት እና ማንንም ሰው ደውሎ ይሄን ማድረግ አለብሽ እንድለኝ አልፈልግም በኔ ላይ ፓወር ያለው ሰው የለም አንቺ ነሽ ባንቺ ላይ ፓወር አልፈልግም ካልኩኝ በዛ ተዘጋ አንድ ጊዜ በቢዝነስ ክላስ ሄድ ከዛ በኋላ አትመለስም አሁን አባቴ ይሄን አለኝ ባለፈው ብቻውን ቢዝነስ ክላስ ሄደ አሁን እንዴት አድርጌ ነው ወደ ኢኮኖሚ ክላስ መመለሰው አለኝ